ሰላም ጤና ይስጥልኝ። በመላው አሜሪካ በአምሳዎቹም ግዛቶች የምትኖሩ ሀበሾች በሙሉ እንዲሁም ትውልደ ኢትዮጵያንና ኤርትራውያንን ጨምሮ የዛሬው ቪዲዮ ከየትኛውም ጊዜ በላይ እጅግ በጣም ወሳኝና አጣዳፊ ነው። በአሜሪካ እስከኖርን ድረስ ህልውናችንን ለማረጋገጥ እጅግ በጣም ጥንቃቄ ያስፈልገናል። መስከረም ከመግባቱ ወይም ሴፕቴምበር 18 2026 ከመድረሱ በፊት ልታውቋቸው እንዲሁም ልታደርጓቸው የሚገቡ አራት አዳዲስ መመሪያዎች አሉ። ግዴታ በአሜሪካ የምትገኙ ሀበሾች እንዲሁም ኤርትራውያን በሙሉ ግዴታ ማድረግ አለባችሁ። ሴፕቴምበር 18 ወይም መስከረም ከገባ በኋላ በፍጹም ማድረግ አይቻልም እየተባለ ነው። በዛሬው ቪዲዮ እስከ መጨረሻው ድረስ ተከታተሉ። አራቱንም መስከረም ከመጥባቱ ወይም መስከረም ከመግባቱ ሴፕቴምበር 18 ከመድረሱ በፊት ልታደርጓቸው ስለሚገቡት አራቱም ነጥቦች በዛሬ ቪዲዮ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው በአሜሪካ በየትኛውም በአምሳዎቹ ግዛት የምትገኙ ኢትዮጵያን እንዲሁም ኤርትራውያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶቹን ሊንክ ማለትም ኦፊሻል የዩኤስሲአይኤስ ዌብሳይት ሊንክ እንዲሁም ደግሞ አጠቃላይ ይጠቅሟቸዋል የምላቸውን የዌብሳይት ሊንኮች ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁን ሊንክ ተጠቅማችሁ ወደ እነዚህ ወደምትመለከቷቸው ዌብሳይቶች በቀላሉ መምጣት ትችላላችሁ። ወደ ጉዳያችን ስንገባ አራቱ መስከረም ከመግባቱ ወይም ሴፕቴምበር 18 ከመድረሱ በፊት በመላው አሜሪካ የምትገኙ ሀበሾች እንዲሁም ኤርትራውያን ግዴታ ልታደርጓቸው ይገባሉ ከተባሉት አራት ነጥቦች የመጀመሪያውና እጅግ በጣም ትልቅ የሆነውን ዜና ስንመለከት የግሪን ካርድ ፖሊሲ ለውጥ ተደርጓል። የአሜሪካ የዜግነትና የስደተኞች አገልግሎት የምንለው ወይም ዩኤስሲአይኤስ ማለት ነው የግሪን ካርድ ማመልከቾችን ለምሳሌ ፎርም I-485 እንዲሁም ሌሎች ከዚህ ጋር የሚገናኙ ፎርሞችን የሚመለከትበትን የህዝብ ጫና ወይም ደግሞ የፐብሊክ ቻርጅ መመዘኛ በይፋ ማሻሻሉን ገልጿል። ቀደም ሲል የህዝብ ጫና ወይም ደግሞ ፐብሊክ ቻርጅ የምንለው ግምገማ በጣም ጠባብ በሚባል መልኩ ሲተገበር የቆየ ቢሆንም አሁን ግን አመልካቾች በመንግስት የገንዘብ ድጋፍ ለምሳሌ SSI ወይም ደግሞ TANF ላይ ጥገኛ መሆን አለመሆኑን ብቻ በማየት ነበር የሚታወቀው። አሁን ግን አዲሱ ማዕቀፍ ማለትም አዲሱ ህግ ማለት ነው ቶታሊ ኦፍ ሰርከምስታንስ የተባለ ሰፊ አሰራር ተግባራዊ ማድረጉን ገልጿል። በዚህም አዲስ ህግ ወይም አዲስ የግምገማ ስርዓት የሚከተሉትን እንመረምራለን ሲሉ ገልጿል። ከነሱ መካከል የመንግስት እርዳታ አጠቃቀም ለምሳሌ እንደ ሜድኬር ድንገተኛ አደጋ ወጪ የምንለው ማለት ነው እንዲሁም ደግሞ ስናፕ ወይም የምግብ ኩፖን፣ የቤት ኪራይ ድጎማ እንዲሁም የልጆች ጤና መድን ፕሮግራም ወይም ቻይልድ የምንላቸው ማለት ነው አጠቃቀምን በጥልቀት እንመረምራለን። እንዲሁም ግለሰቡን በአጠቃላይ መገምገም ለምሳሌ እድሜ፣ የጤና ሁኔታ፣ የቤተሰብ መጠን፣ የፋይናንስ ምንጮች ወይም ደግሞ የሚያገኛቸው የገቢ ምንጮች፣ ንብረቶች እንዲሁም ደግሞ የትምህርት ደረጃና የሙያ ክህሎቶችን በአንድ ላይ እንመረምራለን ከዚህ በኋላ ሲሉ ገልጸዋል። ለምሳሌ እድሜው የገፋ ከሆነ፣ በቂ ገንዘብ ወይ ደግሞ የሚደግፈው ዘመድ የሌለው ሰው ከሆነ ወይም ከፍተኛ የጤና ችግር ያለበት ሰው በአሜሪካ ላይ ሸክም ይሆናል ተብሎ ታመነ ከሆነ ግሪን ካርዱ ሙሉ በሙሉ እንቀማለን። እንዲሁም እስካሁን የነገርኳችሁ ሁኔታዎች ውስጥ የሚገኝ ከሆነ ወጣትም ሆኖ ሊሆን ይችላል ወይም ማንኛውም እድሜ ክልል ላይ ሆኖ ሊሆን ይችላል ራሱን መቻል ካልቻለ ለምሳሌ ገቢው አናሳ ከሆነ፣ ስራ ከሌለው ወይም አጠቃላይ የትምህርት ደረጃ ክህሎት የሌለው ከሆነ ከዚህ በኋላ ግሪን ካርዱን ለማደስ በሚመጣበትም ጊዜ ሊሆን ይችላል ወይም ደግሞ ባለበት ሆነን ግሪን ካርዱ አገልግሎት ላይ እያለም ሊሆን ይችላል ሙሉ በሙሉ ግሪን ካርዱን ልንሰርዝ ወይም ልንቀማ እንችላለን ሲሉ ገልጸዋል። ስለዚህም ሴፕቴምበር 18 2026 በፊት ወይም ደግሞ መስከረም ከመግባቱ በፊት ማመልከቻችሁን ማስገባት ከቻላችሁ ከዚህ ከአዲሱ ጥብቅ ህግ ራሳችሁን እንደምንም ብላችሁ ማትረፍ ትችላላችሁ እየተባለ ነው። ከዚህ ቀን በፊት ማለትም ሴፕቴምበር 18 ወይም መስከረም ከመጥባቱ በፊት I-485 ፎርሞችና የመሳሰሉትን የሚመለከታችሁ ሰዎች ካላችሁ ማስገባት ይኖርባችኋል። መስከረም ከገባ በኋላ ወይም ሴፕቴምበር 18 ከደረሰ በኋላ ይህ አዲስ ህግ ተግባራዊ ስለሚሆን ተብሏል። የመጀመሪያው ይሄን ይመስላል። ሁለተኛው የቪዛና የቦንድ ስፖንሰርሺፕ ለውጦችን በተመለከተ ነው። ይህ ምን ማለት ነው? ይህም የድጋፍ ዋስትናን የሚመለከት ነው። ከዚህ በፊት በፋይናንስ ስፖንሰር የሚቀርብ ፎርም ወይም I-865 ብቻን የህዝብ ጫና ስጋትን ለማለፍ ትልቁ አስተዋጽኦ እንደነበረ ይታወቃል። አሁን ግን በአዲሱ መመሪያ መሰረት የስፖንሰር መዋጮ የግዴታ መስፈርት ሆኖ ይቀጥላል ተብሏል። ነገር ግን ይህ ብቻውን ዋስትና ሊሆን እንደማይችልም እየተገለጸ ነው። የኢሚግሬሽን ባለሙያዎች ወይም የዩኤስሲአይኤስ ኦፊሰሮች ማለት ነው የስፖንሰሩን ገቢ ከመመልከት
ከማመልከት ባለፈ ራሱ አመልካቹ በራሱ አቅም ጸንቶ መቆየት ይችል እንደሆነ በጥልቀት ይመረምራሉ ከዚህ በኋላ ተብሏል። እንዲሁም አመልካቹ በአሜሪካ ላይ ሸክም ሆኖ ይኖራል ተብሎ ከታመነ ዝቅተኛ $1000 የቪዛ ቦንድ ወይም የቪዛ ማስያዣ እንዲያሲዝ ሊጠየቅ ይችላል ተብሏል። ይህንን ገንዘብም በጥሬ ገንዘብ ማለትም በካሽ ብቻ በመንግስት አካውንት ማስገባት እንደሚችልም ተገልጿል። ህጉን አክብሮ ከተገኘ ወይም ዜጋ ከሆነ ገንዘቡ ከነወለዱ ይመለስለታል። ነገር ግን ካላከበረ ወይም ደግሞ ራሱን መቻል ካቃተ ወይም ራሱን ሰርቫይቭ ማድረግ ካልቻለ ይህ $1000 ተመላሽ አይሆንም ተብሏል። ነገር ግን ይህንን $1000 ማለትም የቪዛ ማስያዣ የተባለውን $1000 በመንግስት አካውንት ካስገባችሁና በህጋዊ ሁኔታ ራሳችሁን ችላችሁ ከቆያችሁ እስከነወለዱ ይመለስላችኋል ተብሏል። በኢንሹራንስ በኩል ከሆነ ደግሞ ይህንን ክፍያ የከፈላችሁት አይመለስም ሲሉ ገልጸዋል። ስለዚህ የቪዛ ቦንድና የስፖንሰርሺፕ ለውጦች በዚህ መልኩ ነው ማሻሻያ የተደረገባቸው። ማንኛውም ወደ አሜሪካ ስፖንሰር አድርጋችሁ የምታመጡት ስፖንሰር አድራጊዎችም በተመለከተ አዲሱ ህግ ከዚህ በኋላ እንደዚህ ነው የሚሆነው። እንዲሁም ደግሞ ስፖንሰር ተደርጋችሁ ለምትመጡ ሰዎችም ከዚህ በኋላ $1000 እንደሚያስፈልግ እንድታውቁት ያክል ነው። ሁለተኛው ይህን ይመስላል። ሶስተኛው በአሳይለም ሂደቶች ላይ የተደረጉ ጥብቅ ለውጦች አሉ። በአሳይለም ሂደቶች ላይም 3 ነገሮች ተለውጧል። የመጀመሪያው የቃለ መጠይቅ ቀጠሮ መቀየር ነው። የአሳይለም ቃለ መጠይቅ ቀጠሮ መቀየር የሚቻለው ከባድና አስገዳጅ ልዩ ሁኔታ ወይም ደግሞ ልዩ የሆነ ችግር ሲገጥማችሁ ብቻ ነው። እንዲሁም ደግሞ ከ10 የስራ ቀናት በፊት ማስቀየር እንደምትችሉ ተገልጿል። ይህ በአዲሱ አሰራር መሰረት ግዴታ መሆኑን እንድታውቁት ነው። ሁለተኛ የተቀየረው ደግሞ የ14 ቀን የሰነድ ማቅረቢያ ገደብ ነው። ለአሳይለም የሚጠቅሙ ማናቸውም ሰነዶችን ወይም ማስረጃዎችን ከቃለ መጠየቁ ቀን ቢያንስ ከ14 ቀን በፊት በአሳይለም ቢሮ በመቅረብ ማስገባት ይኖርባችኋል። ይጠቅመኛል ወይም ይረዳኛል የምትሉት ማንኛውም ሰነድ ካላችሁ ኢንተርቪው ከመድረሳችሁ ወይም ቃለ መጠይቅ ከመድረሱ ከ14 ቀን በፊት ነው ቀድማችሁ እነዚህን ፋይሎች ወይም ሰነዶች ማስገባት የምትችሉት። ከዚህ በኋላ በአዲሱ ህግ መሰረት ግዴታ ነው ሲል ገልጿል። ሶስተኛው ቃለ መጠይቅ ሳይደረግ ወደ ፍርድ ቤት መተላለፍን በተመለከተ ነው። ይህ እጅግ በጣም አስደንጋጭ ከሆኑ ለውጦች አንዱ ነው። ከዚህ በፊት የኢሚግሬሽን ቃለ መጠይቅ አድርጎ ውሳኔ ላይ ካልደረሰ ብቻ ነበር ወደ ስደተኞች ፍርድ ቤት የሚተላለፈው። አሁን ግን ምንም አይነት ቃለ መጠይቅ ሳይደረግ አመልካቹ ባቀረበው የእጅ ጽሁፍ መረጃዎችና ሰነዶች ላይ ብቻ ተመስርቶ አሳይለሙ ውድቅ በማድረግ ቀጥታ ጉዳዩን ወደ ስደተኞች ፍርድ ቤት መምራት ይችላል ዩኤስሲአይኤስ ሲል ገልጿል። ስለዚህም በጽሁፍ የሚደረጉ ማስረጃዎች እንዲሁም ይጠቅመኛል የምትሏቸው ማስረጃዎች እጅግ በጣም ጠንካራና ጥንቃቄ የተሞላባቸው መሆን እንዳለባቸው እየተገለጸ ይገኛል። ከዚህ በፊት እንደነገርኳችሁ ምንም አይነት ዶክመንት አስገቡ ወይም ምንም አይነት የእጅ ጽሁፍ የሚመለከታቸው ነገሮችን ብታስገቡም ግዴታ ኢንተርቪው ተደርጋችሁ ኢንተርቪውን ከወደቃችሁ ወይ ደግሞ በኢንተርቪው ወቅት ብቁ አይደላችሁም ከተባላችሁ ብቻ ነበር ወደ ስደተኞች ፍርድ ቤት ተላልፎ አሳይለማችሁ ውድቅ የሚደረገው። አሁን ግን ኢንተርቪው ሳታደርጉ ወይም ቃለ መጠይቅ ሳታደርጉ ያስገባችሁ ሰነዶች ላይ ብቻ በመመርኮዝ ወይም ተመርኩዘው ማለት ነው አሳይለም ጥያቄያችሁን ውድቅ ማድረግ ይችላሉ። እንዲሁም ኢንተርቪው ምንም ሳታደርጉ አሳይለማችሁ ውድቅ እንዲሆን ማድረግ እንደሚችሉ ተገልጿል። ሶስተኛው ይህን ይመስላል። አራተኛና የመጨረሻው አዲሱ ማሻሻያ የተደረገበት ህግ የዜግነት የስራ ፍቃድና የቱሪስት ቪዛዎችን በተመለከተ ነው። ከነሱ መካከል ናቹራላይዜሽን ወይም የዜግነት ሂደትን በተመለከተ ነው። መደበኛ የዜግነት መስፈርቶች ማለትም እንደ ቋሚ መኖሪያ ወይም ደግሞ የጥሩ ሞራል ባህሪ ወይም ጉድ ሞራል ካራክተር የምንላቸው እንዲሁም የእንግሊዝኛ ቋንቋና የሲቪክ እውቀቶችን ወይም ስለ አሜሪካ ያሉ የሲቪክ እውቀቶችን አሁንም በስራ ላይ እንዳሉ ተገልጿል። እንዲሁም የስራ ፍቃድ ኢኤዲ የምንለው ማለት ነው ማመልከቻዎች ላይ ተጨማሪ የህዝብ ክፍያዎች ወይም ፐብሊክ ቻርጅ የምንላቸው ወይም ደግሞ ይሄ የአገልግሎት ፊ የምንላቸው ለምሳሌ $550 ለእያንዳንዱ የመጀመሪያ ማመልከቻ ወይም ደግሞ ፈርስት ማመልከቻውን አፕሊኬሽኑን ስታርት ለማድረግ ክሬት ለማድረግ ማለት ነው $550 እንዲሁም ደግሞ $275 ለእድሳት እንዲከፈል ተወስኗል። አውቶማቲክ የስራ ፍቃድ ማደስ ስርዓትም ተገድቧል ሲል ዩኤስሲአይኤስ ገልጿል። የቱሪስትና የቪዛ ቦንድ በተመለከተም ኢትዮጵያን ጨምሮ በተወሰኑ ሀገራት ላይ $20,000 የቦንድ ቪዛ ተግባራዊ ይሆናል ሲል ገልጿል። ይህም የሆነበት ምክንያት ሰዎች በቱሪስት ቪዛ ገብተው ከዚያም እንዳይቀሩ ማለትም በአሜሪካ እንዳይቀሩ ለማድረግ ነው ሲል ተገልጿል። ስለዚህ በቱሪስት ቪዛ ወደ አሜሪካ ለመግባት ያሰባችሁ ሰዎች በሙሉ ማስያዣ $20,000 መክፈል እንዳለባቸው ወይም ደግሞ የቪዛ ቦንድ መግዛት እንዳለባቸው ተገልጿል። ነገር ግን አሜሪካ ላይ ገብታችሁ በዛው ብትቀሩ ይህ $20,000 ተመላሽ አይሆንም። እንዲሁም ደግሞ በህጋዊ ሁኔታ ሳይሆን በህገ ወጥ ሁኔታ ነው የምትቀመጡት። ከተያዛችሁ ትመለሳላችሁ፣ $20,000ም ይቀራል፣ ወደ ሀገራችሁም ዲፖርት ትደረጋላችሁ ተብሏል። ነገር ግን በቱሪስት ቪዛ በሰላማዊ መንገድ
ቱሪስት ሆናችሁ ጎብኝታችሁም ሆነ የምታደርጉትን ነገር አድርጋችሁ በተሰጣችሁ የቪዛ ቀን መሰረት አሜሪካን ለቃችሁ ከወጣችሁ ይህ $20,000 ተመላሽ ይሆንላችኋል ወይም የቪዛ ቦንዱ ተመላሽ ይሆንላችኋል ተብሏል። የዛሬ ቪዲዮ ይሄን ይመስል ነበር። ሴፕቴምበር 18 ከመድረሱ በፊት ወይም መስከረም ከመጥባቱ በፊት የግሪን ካርድ ማመልከቻ ካላችሁ ማስገባት ይኖርባችኋል። ምክንያቱም ሴፕቴምበር 18 ከደረሰ ወይም መስከረም ከገባ በኋላ አዲሱ ሕግ ተግባራዊ ስለሚሆን ማለት ነው። የገንዘብ አቅምና የግብር ሰነዶችንም በተመለከተ ማለትም የስራ ቅጥር ደብዳቤዎች በሚገባ አጠቃላይ ይጠቅመኛል የምትሏቸው ነገሮች ሴፕቴምበር 18 ወይም መስከረም ከመግባቱ በፊት ጉዳያችሁን መጨራረስ ይኖርባችኋል። የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን በግልጽ ባጭሩ እንዲሁም ቀጥታ ግልጽ አድርጌ ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁም መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁት ምን ያህል እንደወደዳችሁት እንደጠቀማችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል እንደጠቀማችሁ እየወደዳችሁት እንደሆነ ስለምረዳ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታታይ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል እንደጠቀማችሁ እንደወደዳችሁት መረጃው እንደጠቀማችሁ ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ